በሱዳን ሰላም ለማስፈን የሚያስችል ምክክር በአዲስ አበባ ሲካሄድ ከርሟል። በምክክሩ የሱዳን ፖለቲካ ኃይሎችና የሲቪክ ማህበረሰብ ድርጅቶች ተሳትፈዋል። ምክክሩ በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በአረብ ሊግ፣ በኢጋድና በአውሮፓ ህብረት ድጋፍ የተደረገ መሆኑን ከጣቢያችን ኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የምክክሩ ተሳታፊ ነግረውናል። United Nations, African Union, Arab League, IGAD and the European Union collectively formed a mechanism called Quintet. በአዲስ አበባ ከሰሞኑ ስናደርግ የነበረው ምክክር የፖለቲካ ፓርቲዎች፣ የሲቪክ ማህበራት ድርጅቶች የተሳተፉበት ሲሆን በሱዳን እንዴት ሰላም ይስፈን የሚለው ጉዳይ በዋናነት ተዳስሷል። ይህ ሂደት ቀጣይነት ያለው ሲሆን አጠቃላይ የፖለቲካ ሂደቱ ምን መሆን እንዳለበት በቀጣይ እንመክራለን። To bring them in order to agree on how to design a proper political process. የሰላም ፍኖተ ካርታን ያስቀመጠው የምክክር መድረክ የትኛውንም የሰላም አማራጭ ለማስቀመጥም ሆነ ፖለቲካዊ መፍትሄ ለመስጠት አሁን በሱዳን ያለው ጦርነት መቆም አለበት በሚል ከስምምነት መደረሱ ተገልጿል። Create a conducive environment for the political process to start. ዋናው ዓላማ ፖለቲካዊ መፍትሄ ማፈላለግ ነው። ይህን ለማድረግ ጦርነት መቆም አለበት። ጦርነት ሳይቆም ስለ ሰላም ማውራት አይቻልም። ለተጎዱ ዜጎች ድጋፍ ማቅረብም አይቻልም። መፍትሄዎች ላይ ለመምከር ህዝቡም ቁጭ ብሎ እንዲወያይ ጦርነት መቆም አለበት። ለዛ ነው የሰላም ፍኖተ ካርታ ያስፈልገን። So basically that's why we have a roadmap. አሁን በሱዳን ያለው ሁኔታ እጅግ አስከፊ ነው ያሉት የሀገሪቱ የሰላም አደራዳሪ ኃይሎች ተወካይ ጦርነቱ አሁንም እለት በእለት መቀጠሉን ገልጸዋል። ጦርነትን በማካሄድ ስልጣን ለመያዝ የሚፈልገው አካል ዛሬም ዓለም አቀፍ ማህበረሰቡ በሱዳን ሰላም ለማስፈን የሚያደርገውን ጥረት አለመቀበሉን ተከትሎ ሱዳን በግጭት ውስጥ እንድትቆይ ተደርጋለችም ተብሏል። Well, basically the situation on the ground is miserable. ዛሬም መጥፎ ሁኔታ ነው ያለው። በሱዳን ዜጎች ለሁለት ተከፍለዋል። ዓለም አቀፍ ማህበረሰቡ የሚያደርገው የሰላም ጥረት ተቀባይነት እያገኘ አይደለም። በዛች ሀገር ጦርነት እንዲቀጥል የሚፈልግ አካል አለ። And for those who don't believe on democracy, on peace, and they want only use force and power to come back to power need to be excluded from the political process. ጦርነትን አማራጭ ያደረገ ኃይል አለ ብለን የሀገራችንን ጉዳይ አንተውም ያሉት የምክክሩ ተሳታፊዎች ዲሞክራሲንና ሰላምን የማያስቀድመውን ኃይል ትተን ስለ ሰላም እንመክራለን፣ ለዚህም ዓለም አቀፍ ድጋፍ አለን ነው ያሉት። In this first stage, we want to exclude them from participating in the political process. ዓለም አቀፍ ድጋፍ ያለው የፖለቲካ ሂደትን ነው እያካሄድን ያለ ነው። የሀገሪቱን ኢኮኖሚና መንግስታዊ አገልግሎት ተቆጣጥሮ ጦርነትን ምርጫ ያደረገ አካል በዚህ የሰላም አማራጭ ላይ እየተሳተፈ አይደለም። ስለዚህ እኛ እዚህ የተገኘነው ግን መፍትሄዎችን ከማስቀመጥ ወደ ኋላ አንልም። International community fully behind the current mechanisms and funding and supporting the political process.